ሊሄድ ነው ማለት ነው ወደ ዘመዶቹ። በነገራችን ላይ ግን ጋይ ሰብስክራይብ አድርጉኝ ከማውራቴ በፊት ማለት ነው። ድግፍግፍግፍ አድርጉን እሺ። የመዳም ቅመሞችንም እየደገፋችሁ ማን አለን እኛ ታዩ እንዲ ሙቀት በሙቀት እናንተ እስኪ ማዲያት መድኃኒት መላ በሉኝ። በነገራችን ላይ እኔ ማዲያት ሊገለኝ ነው በቃ ምንም። አሁን ደግሞ ብሶበታል። አያችሁት? አላሳዝንም? አሁን እንዴት ነው አሁን እንደዚህ ማዲያት በማዲያት በስማም። ደግሞ ሙቀት ሲመጣ በነገራችን ላይ የኔ በጣም ይነሳበታል። በብርድ ይሻላል። በብርድ ብዙም አያስታውቅም ግን ሙቀት ሲመጣ እንዳለ ግልብጥ ብሎ ነው የሚወጣ። ምን እንደሚሻለኝ አላውቅም። ለነገሩ ያው ማዲያት የሚመጣ ከሀሳብ ከጭንቀት ከተለያዩ ነገሮች ነውና እንግዲህ የመዳም ቅመሞች በዚሁ አጋጣሚ በእርግጠኛ አናስብም ብንል ራሱ የምናስብበት ራሱ አናጣም። ማርያምን እዚህ ቤተሰብ አለ፣ እዚህ ራሳችን አለን የምንጨናነቀው ምናምን ነገር ብዙ ነገሮች አለ። የራሳችን ህይወት አለ፣ ሀገራችን አለ፣ ሰንበድ የተለያየ ነገሮችን እያየን ከመጨነቅ እንትን አንልም ማለት ነው። ስለዚህ ይሄ ነው ያለው ነገር ማለት ነው። እና እኔ ማዲያት በጣም 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 በቃ ብሶበታል። ምን እንደሚሻለኝ አላውቅም። ሳሙና ይሄ ጥሩ ነው ይሉኛል፣ ይሄ ጥሩ ነው ይሉኛል። በጣም የተለያዩ ሳሙናዎችን እቀባለሁ፣ ነገር ታጥቤበታለሁ መድኃኒትም ነገር ግን እንኳን ሊሻለኝ ብሶበታል። እግዚአብሔር በቃ በጣም የባሰበት ከብነግራችሁ በላይ ማለት ነው። ስለዚህ የማዲያት መድኃኒት ምንድን ነው ንገሩኝ፣ ንገሩኝ፣ ንገሩኝ ብያለሁ። ቅመሞች እናንተ ናችሁ መቼም ከእናንተ ውጭ ማንም የሚነግረኝ ያለ ሶ ለማንኛውም ሰላማችሁ ብዛልኝ። እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ስለና አብርሽና ወታደራዊ ዩቲዩበሮች አንዳንድ ነገር ነው ለለን ማለት ነው። እንግዲህ አብርሽ ያው ታርቋል ከልጅናቱ ጋር ስለታረቀኝ በጣም ደስ ብሎናል። እኛ ባይዘው የመዳም ቅመሞች የሰው ደስታ ያስደስተናል። ታውቃላችሁ አይደል? እውነትን እውነት ትክክል ያልሆነው ትክክል ነው። ምን ቅመሞች እኛ ሀቅ ነው የምንፈርደው ማለት ነው። ቅመሞች ሀቅ ነው የምንፈርድ ሰው። ስለዚህ ያለው ነገር እንግዲህ ይሄ ነው። አብረሻው ከሩታ ጋር ነው የታረቀ ነገር ግን ሊሄድ ነው ወደ ቤተሰቦቹ ታድራ። ደስ ይላል። ያው ቤተሰብን ማየት አይከፋም። እንደኔ ቤተሰብ አይከፋም አይደለ? አዎ ግድ ነው። ቤተሰብ ባይዘው ቤተሰብ ነው። ግን አሁን ብዙዎቻችን ለቤተሰብ ያለን ነገር በቃ እውነት ለመናገር ቤተሰብ ራሱ ማለት ነው መጠየቅ አለብን ምን እንደሆኑ ምናምን ነገር። አብርሽ በይዘዌ አብተ የተንቢን ራሱ አሁን አይቷት አያውቅም። እኔ ከየተንቢ ጋር እንዲገናኙ በጣም ፍላጎት አለኝ። ታውቃላችሁ ከየተንቢ ጋር። ምክንያቱም አብርሽ ከዚህ የደረሰ ታውቃላችሁ በየተንቢ ላይ ነው። የተንቢ ማለት በጣም ምርጥ ምርጥ ወንድሞቿን ቁም ነገር አስዛለች። እዛ ባሻገር ደግሞ ራሷን በሀገሯ ላይ እንደ ማንኛውም የአረብ ሀገር ሴት ብሯን ለወንድ ሰታ ምናምን ነገር አረብ ሀገር ላይ አልተመለሰችም። ታውቃላችሁ ስራዋን ከፍታ ለራሷ ብቻ ሳይሆን ለወጣት ስንት እንግዲህ አንዲት በሷ አቅም አረብ ሀገር ሴት 8 ሰው ወይ 10 ሰው ቀጥሮ ማሰራት ማለት በጣም ከባድ ነው። ታውቃላችሁ የዛን ሁሉ ደግሞ እዚህ የከፈለች ማኔጅ እያደረገ እሷን አለማድነቅ በነገራችን ላይ ንፉግነት ነው። ይህን ታውቃላችሁ። በጣም ጀግና ሴት ናት። እሱ ብቻም ሳይሆን እንግዲህ ወንድሞቿን ሁሉንም ቢያምርባቸውም ባያምርባቸው የሚሰሩት ነገር ለወጣቱ ባያስተምርም ያው እንትን ነው የሚሰሩት ነገር ብዙም ባይማርክም ነገር ግን በጣም ያው ደስ ይላል። ዞሮ እግዚአብሔር ይመስገን ወንድሞቿ ለቁም ነገር አብቅታለች። እሷን በሀገሯ ላይ ባህልንም ሲመጣ አትከፋ እንደኛ አታለቅስ በሀገሯ ላይ እየኖረች ነው ማለት ነው። ሰው ያለው ነገር ይሄ ነው ማለት ነው። እንግዲህ እነሸቃሎች ይሄኒ እዚህ የተለያየ ፎቶ ነው የሚመጣላችሁ ማለት ነው። ቪዲዮ በነገራችን የቲክቶክ ቪዲዮ እየሰራው ማለት ነው። እና እኔ ብዙም በድምጽ የማውራት አልችልም። በተለይ እንደዚህ ቪዲዮ ላይ ይደነጋገረኛል። አውዲዮ ከሆነ ትንሽ ይሻለኛል። አውዲዮ ከሆነ በጣም አወራለሁ። ከዛ ውጭ ግን ማወሮ ስር ይልብኛል እና ለዛ ስለሆነ እንትን ይልብኛል ማለት ነው። በቃ ማወሮ ሲጠፋብኝ ከዛ ቪዲዮን ስደልስ ሳጠፋ ስለስ ከዛ እስኪ ላይ ዩቲዩብ ቪዲዮ ይሆናል ብዬ እኔ እናንተ ተቀማሚቱ መጣውላችሁ ማለት ነው። ለዛ ነው ያለው ነገር ማለት ነው። እና እንዴት ናችሁልኝ የኔ ማሮች የኔ ምርጦች? በቀኛ እኮ አጀንዳችን አብርሽ ሆነ እናንተ ወይኔ እኛ ማለት ነው። እኔ አሁን ዩቲዩበሮችን ጥያቄ የምጠይቃችሁ በጣም ብዙ ልጆች በአብርሽ ቪዲዮ ትሰራላችሁ። እሱም ማለት እንሰራለን፣ እኔም እናንተም እንሰራለን። ግን የሆነ ወይ ቻናሉ እንትን ብሎ ወይ አብርሽ ቢጠፋ በምን ልንሰራ ነው? ምናልባት በዚህ ላይ ቀጥል ይችላል እርግጠኛ ነኝ። የተወሰነ ብር ምናምን ካለው ወይ ስራ ይከፍታል ወይ ምናምን። ስራ ከከፈተ ደግሞ አይዲያ እናገኝም ማለት ጋይስ፣ አይዲያ እናገኝም ስለ አብርሽ። ስለዚህ ምንድነው ምን ሆነው በአብርሽ የምንሰራ ልጆች ቪዲዮ ምንድነው ምን ሆነ? እኔ ጥያቄ ነው የምጠይቃችሁ እንዴ። ሁሉም እኮ እንዳለ እኮ በአብርሽ ነው የምሰራ። እኔ በነገራችን ላይ እሱና ለማድነቅ ንፉግነት ነው። ለምን እንደሆነ ታውቃላችሁ? ያው ጥቃቅንና አነስተኛ ዩቲዩበሮች እንዲሁም በአረብ ሀገር የሚገኙ
እንዲሰሩ ፈቅዷል። ታውቃላችሁ አይደል እንዴ? ማንም ግን እንደዚህ አያደርግም። ሁሉ ይቆርጣል። ምን ይላል? ባይዘው ቪዲዮ በጣም ብዙ ሲቆረጥ ጥሩ አይደለም። አይቆጥርም ታውቃላችሁ። እሱ ግን አንድም ቀን መዛ አይሰጥ። ሲፈልግ እንዘቀዝቀዋለን። ቲክቶክማ አይወራ። ቲክቶክ አይደለም የሱን ይቅርና የቤተሰቦቹ ራሱ አይቀራቸውም ሲዘቀዝቁ። ገብርኤል እኔ አንዳንዶችማ በጣም ጨካኞች ናቸው። የሚሰሩት ስራ በቃ በጣም ነው የሚያስጠላ፣ በጣም ነው የሚደብረው። ከምንም በላይ ነው የምላችሁ ማለት ነው። ሰው ያለው ነገር ይሄ ነው እላችኋለሁ። እና ውዶቼ፣ የማሮቼ፣ የፍቅሮቼ እንዴት ናችሁ? እናንተ ግን ደህና ናችሁ አይደል? አለንላችሁ። አሁን እንግዲህ እኛም አለን ከሙቀት ፀጉራችን እንደዚህ ሄዶ ምናምን በቃ አለን። ወይኔ በስማሚማ እኔ አረብ ሀገር ልጅ ያልተመቸኝ ምንድነው ለፀጉሬና ለፊቴ ነው ያልተመቸኝ ታውቃላችሁ። ፀጉሬና ፊቴ በቃ ከአገልግሎት መስጫ ክልል ውጭ ነው። ግን ምንም ማድረግ አይቻልም። ምናልባት አሁን ኢትዮጵያ ሲሄድ ቅቤ ስቀበው ከተሻለው አላውቅም እንጂ በዚህ ከቀጠለ በጣም በቃ እያለቀ ነው። ደግሞ አበጥረዋለሁ ምናምን አንዳንዴ ሲበጠር ደግሞ በጣም ያልቃልና ለዛ ነው እላችኋለሁ። ለማንኛውም ወሬ ያበዛባችሁ እኮ ምንድን ነው እንደዚህ መለፍለፍ ባይዘው ቪዲዮን እስከ መጨረሻው ስለማታዩልኝ ብዙ አላወራም፣ ይበቃኛል። ለምን ቪዲዮ ብታዩልኝ ነው ችግር የለውም። እንኳን የካደቀ ወረብ ነገር ቪዲዮ አታዩም እናንተ ማለት ነው። ቪዲዮ ስለማታዩ ምንም ማድረግ አይቻልም። ለምን ልድከም ማለት ነው እንዴ? 7 ደቂቃ 8 ደቂቃ የምደክምበትን ቲክቶክ ላይ ሄጄ ስክሮል እያረኩ አጀንዳ አልፈልግም እንዴ? ነገምጄ እንኳን ይኸው ትልቅ ሚዲያ እየቀረቡ እያሉ አይደል እኛ እዚህ ሰው ኩሽና ተቀምጠን አሁን አይደል ነው የምላችሁ። አሁንና ያለው ነገር ይሄ ነው። ለፈቅን ወዶች ማሮች ፍቅሮቼ ሰላማችሁ ብዙ ትረፍርፍ ይበልልኝ። ብዙ አላወራባችሁም። ሀሳብ አስተያየት ካላችሁ እንቀበላለን። ወይኔ ጥርሰ ፍንጭት ምን እያለች ነው ማለት ጥርሰ ፍንጭት እና ያለው ነገር የለው። ትርፎላችሁንም ከልብ ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ። የኔ ማሮች፣ የኔ ምርጦች ሰላማችሁ ብዝት ትረፍርፍ ይበልልኝ። እሺ ውዶች ማሮች፣ ቴንኪዩ። ይበቃኛል። አቤት ምን ከምንድን ነው የምታወራው ግን እናንተ ሴትዮ? ፈጣሪ ትዕግስቱን ስጠኝ።